የማዕከላዊ ኢትዮጵያ ክልል የመስኖ ተቋማት ልማትና አስተዳደር ኤጀንሲ ዋና ስራ አስኪያጅ ኢንጂነር ካሳዬ ተክሌ እንዳስታወቁት ባለፉት ጊዜያት በክልሉ በሁሉም መዋቅሮች ላይ የመስኖ ተቋማት ያሉበት ደረጃ መረጃ ማሰባሰብ ስራም ተሰርቷል። የመስኖ ተቋማት ቆጠራ መረጃ መሰብሰቡ በመዋቅሮች የመስኖ ተቋማት ፍትሐዊነት ለማረጋገጥና የነበሩ ችግሮችን በመለየት የተሻለ ስራ ለመስራት ያስችላል ነው ያሉት። ቀጣይ ለምናስበው ልማት ጥሩ መነሻ ይሆነናል ብለን እናስባለን። ለቀጣይ ልማት ብቻ ሳይሆን የመስኖ ተቋማት በፍትሃዊነት የት ተሰራጭተው እንደሚገኙ ትክክል ያሳየናል ብለን እናስባለን። በመስኖ ተቋማት ላይ የሚስተዋለውን የኃይል አቅርቦት ችግር ለመፍታት የኃይል አማራጮችን በመጠቀም እንደሚሰራም አብራርተዋል። ዞኖችና ልዩ ወረዳዎች ለስራው ትኩረት በመስጠትና ብቁ ባለሙያ በመመደብ ለመስኖ ተቋማት ስራ ውጤታማነት የበኩላቸውን መወጣት እንዳለባቸውም ኢንጂነር ካሳዬ ገልጿል። የመስኖ ተቋማት በአግባቡ ይተዳደሩ ብለን ስንል ወደ ወረዳ እንኳን ሳንወር በዞን ደረጃ መዋቅራችን በመስኖ ተቋማት አስተዳደር፣ በመስኖ ጥናትና ዲዛይን፣ በመስኖ ግንባታ ቁጥጥርና ኮንትራት አስተዳደር ስራ ሂደቶች ሶስቱ ዘርፎ ላይ ባለሙያ አለን ወይ የሚለው ትልቁ የተቋማችን ችግር። ተቋም መገንባት ተቋምና አስተዳደር ብለን ስንል መጀመሪያ ተቋም መገንባት ይፈልጋል። በየጊዜው የሚሰጡ ስልጠናዎችን በተገቢው ስራ ላይ በመዋል እስከ ታችኛው መዋቅር ተግባራዊ በማድረግ የተሻለ ስራ መሰራት እንዳለበትም ተናግሯል። 2010 ጀምሮ በተለይ የመስኖ ተቋማት አስተዳደር የአይዋ ደንብ ከወጣ ጊዜ ጀምሮ በየመዋቅሩ ስልጠና እየተሰጠ ነው ያለው። ስልጠናው ወደ ታች ወርዶ አይዋን በደንብ አጠራቅሞ በመመሪያው በደንቡ መሰረት አስተካክሎ መምራት ተችሏል ወይ የሚለው ቀጣይ ተደጋግመን የምንሰራቸው ስራዎች ነው። አቶ መለሰ ኃይሌ፣ አቶ አየለ ፈቀደና አቶ ወንድሙ ተሰማ የሀዲያ የጉራጌና የከምባታ ዞኖች ውሃ ማዕድን ኢነርጂ መምሪያ ኃላፊዎች ሲሆኑ አቶ ከድር ኬነሞ የማረቆ ልዩ ወረዳ ውሃ ማዕድን ኢነርጂ ጽህፈት ቤት ምክትል ኃላፊ ናቸው። በሰጡት አስተያየትም የተደረገው የመስኖ ተቋማት ቆጠራና መረጃ የማሰባሰብ ስራ ተገንብተው አገልግሎት እየሰጡ ያልነበሩት የመስኖ ተቋማት ተለይተውና የመልካም አስተዳደር ችግሮችን በመለየት በሙሉ አቅማቸው ወደ ስራ እንዲገቡ እንደሚረዳም ተናግሯል። በክልል ደረጃው የመስኖ ተቋማት ቆጠራ መረጃና ማሰባሰቢያ ማጠቃላይ መድረክ መካሄዱ በየደረጃው ችግሮችን በመለየት ለመፍታት እንደሚያስችል ገልጸው የህዝቡን ተጠቃሚነት ለማረጋገጥ የበኩላቸውን ኃላፊነት እንደሚወጡ ማስረድተዋል። ማልማት በሚችለው ልክ ላይ እንዲያለሙ ችግሮቻቸው ተለይቶ በዛው ችግሮቻቸው ደግሞ በተለየው ችግሮች የመፍትሄ ሐሳብ ተቀምጦላቸው ላይ ሙሉ አቅም እንዲያለሙ ለማድረግ ትልቅ ሀብት ሆነዋል ማለት ይችላል። መረጃው ልምዶች ያገኘንበትና መስኖቻችንም በየአካባቢ ያሉባቸውን ችግሮች በለይተን በቀጣይ ከሚመለከታቸው አካላት ጋር የጥገና ስራም ሌሎች ነገሮችም ለመስራት የሚያግዝ የቆጠራ ስራ አከናውነናል ማለት ነው። የኛም በተመሳሳይ ተገምግሟል። ምን ያህል የክልሉ መስኖ ተቋም ለመስኖ ተቋማት ትኩረት እንደሰጠ የሚያሳይ ነገር እንዳለ በደንብ ተረድቻለሁ። ከሚመለከተው አካል ጋር ከግብርና ጽህፈት ቤት ጋር ከዚህ ከልዩ ወረዳ ከአስተዋሪ አካላት ጋር ከዚህ ከመስኖ ኤጀንሲ አስተዋሪዎች ጋር ተነጋግረን ወደ ልማት ለማስገባት ወደ መስኖ ስራ ለማስገባት ቀጣይ አቅጣጫ ይዘን ተነስተናል ማለት ነው። በክልሉ በመስኖ ተቋማት ቆጠራና መረጃ ማሰባሰቢያ ወቅት በሙሉ አቅማቸው አገልግሎት እየሰጡ ያሉ በከፊልና አገልግሎት የማይሰጡ የመስኖ ተቋማት መለየታቸውና በቀጣይም ከአገልግሎት ውጭ የሆኑና በከፊል አገልግሎት እየሰጡ የሚገኙ የመስኖ ተቋማት በሙሉ አቅማቸው አገልግሎት መስጠት እንዲችሉም የሚያስችል አቅጣጫ ተቀምጧል። በመድረኩ የክልሉ የመስኖ ተቋማት ልማትና አስተዳደር ኤጀንሲ ኃላፊዎችና ባለሙያዎች እንዲሁም የዞንና የልዩ ወረዳ ውሃ ማዕድን ኢነርጂ ኃላፊዎችና ባለሙያዎች ተገኝተዋል።